ባለፉት ክፍሎች በልጅስ አዲስ ደብዳቤ መጥቷል በውሸት ደብዳቤ አዲስ አበባ ልትልኩኝ ነበር አይደል ገዛኝ ካንተ ጋር መሆን አልፈልግም እና ከማገር ይፈልክሽው ከገዛኝ ጋር ወደዋለሁ ደብዳቤ ለማን ነው የምጽፈው መላኩ ከአዲስ አበባ የሚጽፈው ደብዳቤ ለገዛኝ አባቴ 15 ዓመቴ ነበር ሲያርፍ በዶክተሮች ስተት እኔም ተሰርቼ ሰው እንዳልገደል ፈራለሁ አንቺ የድባብ ህዝብ ላይ በበቂ ተጫውተሻል ጊዜሽ አልቋል ቀሰም አሁን የመጨረሻ ላስጠነቀቅሽ ነው የመጣው እኔ ለመካድን ምን ተስማማል የመድኃኒቱ ሳለብኝ እሱ አሸናፊ እኮ ነው አሸናፊ ክብረት አይመጣም እንዴ አይመጣም አልኩ አንዴ ምንድነው ያቱ የሚያካብዱት ሀገሬን ይፈራታል እንዴ እየመጣን ፈረሱ እንዳይደክመው ብለን እኮ መልሰው ደግሜ ያልነገር ወይኔ ግሬ በቃ ተሻለኝ ዳንኩ በቃቸው ቻው የመላኩ አባት ጋሪው እንዳይከብደው ብለን እኮ ነው ነግሬዋለሁ እባክህ አልሰማ ብሎኝ ብዙ ብር እኮ ነው ያስመለጥክ ከዚህ በለጠ ብር ትፈልጋላችሁ ለእናንተ የሚሆን ስራ አለኝ ውድ ልጄ ይደብዳቤ ካለበት ቦታ በሰላም ይድረስ የት ነህ ደስታዬ የት ነህ ልጄ ትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ህይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ለሞትልቅ አልገብቻለሁ አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም ያለበትን የሆንከውን ሳላውቅ አላርፍም ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል ምንም ሳትሆን አገኛለሁ እስከማገኝ ብቻ ጠብቀኝ ምንም ሳትሆን ጠብቀኝ ልጄ ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ አንተን ለማግኘት ተራራ ገፋለሁ አንተን ለማግኘት ድባብን ገለብጣለሁ ካላገኘው እኔ እጠፋለሁ ምክንያቱም ቃል ገብቼልሃለሁ ላንተ ስለ ሞታለሁ አገኘሃለሁ ልጄ አባት እስቲ የኛውን ቀመሹ ምን ነው አልወደድሽውም እማማ ያን ልሞክረው ይሄ ይቅርብኝ ከዚህ ይሄንን ይሻለኛል 1 ሊትር ደግሞ 1 ሊትር ደሞ ቀስም አረቂሽን ከኔ እንደገዛሽ ለማንንም እንዳትናገሪ እነዛ ረመኔ
ነዳዶች ወደ እኔ እንዲመጡ አልፈልግም። እሺ ማማ፣ ለማንም አልናገርም። ሰላም ነው እማማ? እንዴት ነው? እንዴ ቀሰም፣ አንቺ ደግሞ እዚህ ምን ታደርጊያለሽ? አንተ ልጠይቅ እንጂ እዚህም ትጠጣለህ አይደል? ያው ምን ላድርግ? አንቺ ጋር አረቄ ሲጠፋ ድንቄን አረቄ ጀመርኩኝ። እማማ እስኪ የተለመደችውን ስጡኝ። ወየው ኮሱ ይሻለኛል እንዴ? በቃ ከሱ አርጉልኝ። አይ ይቅርብኝ፣ ይሄው ይሻለኛል። ይልቅ አንቺን እዚህ ያሻለው ብዬ አልጠበቅኩም ነበር። ለምን? ያው ነዳዶች ቤትሽን እንደዛ አድርገውት በጣም እኮ ነው የሚያሳዝነው። እሱንማ አሳዩዋቸው። የመቼውን ነው የምትይው? እኔ እኮ ያተረማመሱብሽን ነው የምለው። መቼ? አሁን በዛ ሰልፍ እኮ ነው ያየሁት። አላወቅሽም እንዴ? የኔን ቤት ነርስ አንዴ እግሩ ቀስቀስ ሰብሮ ነው መሰለኝ እንዴ? እሱም እግሩን ተሰብሯል። ፕሪንስ አንዴ ቆይኛ ነው። እሺ ጉልበቱ አልተሰበረም። ትንሽ ወደ ጎን ታጥፎ ነው። ያ ሽማግሌ እንዴት አድርጎ ቢመታኝ ነው? በጣም ጠንካራ ነው። እንደሚታየው አይደለም። የትኛው ሽማግሌ ነው? ነርስ አንዴ ነው ይዝጋራሽ። ጉልበቱን ወደ ውስጥ መመለስ አለበት። ተረጋጋ። ያዡ፣ በደንብ ያዡ። አዎ እሱ ጋር ያዥልኝ። ፕሪንስ አይዞህ። አይዞህ፣ አለቀ። ነርስ ፋሻ አምጪልኝ። ፕሪንስ ይሄን ዋጣው፣ እመነኝ፣ ዋጣው። አሁን እንዴት ነህ? ደህና ነኝ። ምንም የተሰማኝ አይደለም። አንቺ ምን ነው ሁሉ ጊዜ የምትወስጂው? በኋላ እናወራበታለን። አሁን አንተ ረፍት ማድረግ አለብሽ። አሁን እናወራበት። ነርስ እኔ ጨርሰዋለሁ። አንቺ መሄድ ትችያለሽ። እሺ አሁን ማውራት እንችላለን።
ቀሰም እንዴት ተገኘሽ? ስራ አለብህ? አይ የለብኝም። ላንቺ የሚሆን ጊዜ አላጣም። ቁጭ በይ። የሀገሬ ሰዎች ምን እንዳደረጉ ሰምታል? አዎ ከነዳት ሰዎች ጋር አላሽ ሰማሁኝ፣ ግን ምን እንደሆነ አላወኩም። ምንድነው? ጠላ ቤቱን እኮ ድብልቅልቁን ነው ያወጡት። ኧረ እባክሽ መቼ? ዛሬ ጧት ስወጣ ጠብቀው እንዳላበለሻሹት። ያሳዝናል። ስላደረጉት ነገር መቀጣት አለባቸው። ታዲያ ለምን ሀገሬን አጠይቂያትም? ይሄ የቤተሰብ ጥል ይመስላል። የቤተሰብ ጥል አይደለም፣ ወንጀል ነው። ወንጀል ከሆነ ታዲያ ለግርማ ለምን አትነግሪውም? ግርማ ምን ያደርጋል? እሺ ታዲያ እኔ ምን ላድርግልሽ? እንዴ የከተማው አስተዳዳሪ ነኝ ትላለህ? አስተዳድራ እውነት ለዚህ ነው የመጣሽው? ታዲያ ለምንድን ነው? ምን እያደረክ ነው አሸናፊ? የመጣሽው የሚመስለኝ እኔን ለማየት ሰበብ ስላገኘሽ ነው። እመነኝ አይደለም። እኔ ለቁም ነገር ነው የመጣሁት፣ እየቀለድኩም አይደለም። እኔም እየቀለድኩ አይደለም። እስቲ እውነቱን ንገሪኝ። ናፍቄሽ ነው አይደል የመጣሽው? አንተ ጋር መምጣት አልነበረብኝ። ትረዳኛለህ ብዬ አስቤ ነበር። የመጣሽበትማ ምክንያት አግኝተሻል። ይሄው ገዛኸኝ ጥሎሽ ስለሄደ ነው አይደል እኔ ጋር የመጣሽው? ሰው ስታጪ ያለሽ አማራጭ ብቸኛ ፍቅረኛሽ ጋር ትመጫለሽ። ፍቅረኛዬ ጋር አይደለም የመጣሁት፣ የድባብ አስተዳዳሪ ጋር ነው። እመነኛ አሸናፊ፣ ንዳዶችን ካሁኑ ካላስቆምናቸው የባሰ ነገር ነው የሚያደርጉት። እነሱን ለማስቆም ደግሞ ትንሽ ስልጣን ያለህ አንተ ነህ። ዛሬውኑ ማስቆም እችላለሁ። አሁን ማስቆም እችላለሁ። ግን መጀመሪያ አንቺ እንደናፈኩሽ መኝና አሁኑኑ ማስቆም እችላለሁ። አውቅሻለሁ እኮ ቀስም፣ በጣም ነው የማውቅሽ። በጣም ይኸውልሽ፣ እንደ ድሯችን እንመለስና ማንም አይነካሽም። እሺ እኔ እጠብቅሻለሁ። አንዴ እኮ ነገርኩ፣ ከአንተ ጋር ከመሆን ብሞት ይሻላል። እሺ ስለምን እናውራ? እስከ ዛሬ ለምን አሸሽ? እኔ እንጃ። ሳሮን እውነቱን ንገሪኝ። ምናልባት በራሴ አፍሬ ይሆናል። አንተ በአክብሮትና በአድናቆት ስለምትመለከተኝ ደካማ ሰው ሆኜ መታየት ስላልፈለኩ ሊሆን ይችላል። ሳሮን ሱስ ደካማ ሰዎችን ብቻ ያጋጥም። አንቺ ደግሞ በጣም ጠንካራ ሰው ነሽ። ምንም ነገር ቢፈጠር ይሄን አመለካከቴን አልቀይርም። ሊሆን ይችላል፣ ግን እዚህ ስራ ላይ መሆን ራሱ በየቀኑ ፈተና ነው። በዛ ላይ ደግሞ ሴት ዶክተር ስትሆን በጣም ቻሌንጅ አለው። ስራ ከጀመርኩ ጀምሮ ሁሉም ሰው ደካማ እንደሆንኩና እንደማልችል ሊያሳየኝ ብዙ ይሞክራሉ። በዛ ላይ ደግሞ ፐርፌክት ነው መታየት ራሱ በጣም ነው የሚያደክመው። አንቺ ለኔ ምን ጊዜም ፐርፌክት ነሽ። እቺ ትንሽ ነገር ነች ህይወቴን የተቆጣጠረችው። ለመጀመሪያ ጊዜ ለምን መውሰድ ጀመርሽ?
ከየት ልጀምርልህ? ከመጀመሪያው። እሺ ከመጀመሪያው። ለመጀመሪያ ጊዜ አባቴን ያጣሁት በሕክምና ስህተት ነው። ያን ሰዓት ግን ከሀዘን ይልቅ በጣም ንዴት ነበር የተሰማኝ የነበረው። እንዴት እንደዚህ ሊሆን ይችላል? በቃ ወዲያውኑ ነበር ዶክተር ለመሆን የወሰንኩት። ከዛ ትምህርት ጀመርኩኝ። ጎበዝ ተማሪ ለመሆን በጣም ነበር መሞክረው የነበረው። ከክላሴ አንደኛ እየወጣሁ ነበር የተመረኩት። ሁሉም ነገር እንዳሰብኩት እየሄደልኝ ነበር። ግን ምን? ግን ባለፈው ለመጀመሪያ ጊዜ ሞተችብኝ እርጉዟ ሴት ነሽ ብዬ ነበር። እሷ አልነበረችም። አንድ ወጣት ወንድ ልጅ ነበረ። በጣም ላድነው ፈልጌ ነበር። ብዙ ሞክሬያለሁ፣ ግን አልቻልኩም። ሁሉንም ሰው ማዳን አትችይም እኮ አውቃለሁ፣ ግን የፈለገ ለራሴ ብነግረው ከራሴ ጋር መስማማት አልቻልኩም። ሰላም ካገኘው ብዬ አንድ ቀን ከዚህ መድኃኒት አንድ ወሰድኩኝ። ሰራ። ከዛም ወሰድኩኝ። ደጋግሜ መውሰዴን ቀጠልኩኝ። ግን ከረፈደ ነበር ሱስ ውስጥ እንደሆንኩኝ ያወቅኩት። ራሴን መቆጣጠር አቃተኝ። ለዚህ ነበር ወደ ድባብ ለመምጣት የወሰንኩት። ምናልባት ሀገር ስቀይር ከሱስ እወጣለሁ ብዬ አስቤ ነበር። አልሆነም፣ ጭራሽ ባሰ። ሰላም ነው አቶ አሺ? አንተ ደግሞ ምን ፈልግ? የሆነ ነገር ላማክርህ ነበር። አስቸኳይ ነው? አይ ለኔ አስቸኩለኝም። አንተ ማወቅ ከፈለክ ብዬ ነው። ደህና ነህ ግን? አዎ ደህና ነኝ። ምንድነው እሱ? እንደ ባለፈው ቦቦን አስፈታልኝ እንደው? አይ ቦቦ ጨዋ ልጅ ሆኗል። እናም የሆነ ነገር መግዛት ከፈለክ ብዬ ነው። ውጣ በእናትህ ውጣ፣ ወደዛ ውጣ። ካልፈለክ የመላኩን ደብዳቤ ፈልግ ከሆነ ብዬ። የመላኩን? አዎ ብዙ ደብዳቤዎች አሉ። እንዴ የት አገኛቸው? እሱ እንኳን ምን መሰለ፣ ቦቦ ተሳስቶ የገዛኝን ቤት ሰብሮ ገብቶ ነበር። ተሳስቶ ነው፣ አይደገምም። ገዛኝ ከሄደ በኋላ ነው? አይ እያለ ነው። ትንሽ ቆይቷል። ብቻ ቤቱ አግኝቷቸው ተሳስቶ ይዟቸው ወጣ። እናም እሱ ስለሌለ ልጥላቸው ነበር፣ ግን አንድ ሁለቱን አነበብኳቸውና ምን አንተ በደንብ አለበት ዋናው ተዋናይ ነህ ማለት ይቻላል። ምን ይላል? ብዙ ነገር ላንተ አዲስ አይደለም፣ ለሌላ ሰው ነው እንጂ። ለዛ ነው ቀድሜ ላንተ ላመጣልህ ያሰብኩት።
ደብዳቤዎቹን ይዛቸዋል እንዴ? ቀስ ዋጋ እናውራ መጀመሪያ። አይቻሊ በጣም እኮ ብልጥ ናት ብልጥ። እኔ ድሮ እነግርሃለሁ ነበር በፊትም እነግርሃለሁ እኮ ለዚህ እኮ ነው ቦቦን ለመፍታት የተባበርኳችሁ። መች ተባበርክ? የምችለው ሞክሬያለሁ። እንግዲህ አታሽቃብጥ፣ ዋጋ አይቀንስልህም። መግዛት ከፈለክ 2000 ብር ነው። ምን ከተወደደብህ 100 ትችላለህ። ሌላ ገዢ ቻሌ ቁጭ በል ደብዳቤዎቹን አሁን እዚህ አምጣልኝና አየየየ አንተ ገንዘቡን ስታመጣ እኔ ወደ ደብዳቤዎች ወስዳለሁ። አሁን ይሆናል። አሁን ከፈለክ ሳሮን ይቅርብሽ። ምን ምርጫ አለኝ? መውሰድ ከፈለግሽ ላስቆምሽ አልችልም። ግን አንቺ ከምታስቢው በላይ ጠንካራ እንደሆንሽ አምናለሁ። አንተ እኮ ስለማታውቀው ነው። ልክ ነሽ። ስሜቱን ላላውቀው እችላለሁ። አንቺን ግን አቅሻለሁ። ከዚህ በላይ ጠንካራ ነሽ። ይሄ እንኳን እያለብሽ ይሄን ኪኒል ቀጥ አድርገሽ ይዘሽዋል። ስንት ሰውን ያዳንሽው ያለምንም መድኃኒት ያለምንም የሕክምና መሳሪያ የስንቱን ህይወት የታደግሽው። ሳሮን አሁን ያንቺ መዳን ተራ ነው። አሁንም ተስፋ አለን። እንዴት አድርጌ ብዙ ጊዜ ሞክሬያለሁ ግን አልችልም። አሁን ይለያል። ለምን? የሚረዳሽ ሰው አለ። አብረን እንሞክር። እንድረዳሽ ፍቀጂልኝ። ሳሮን እንጃ እኔ አሁን ምንም እየተሰማኝ አይደለም። ቶሎ ሳድና እንሂድ። እኔ መቆየት አልችልም። ቶሎ በል። ስማ እንጂ እዚህ ውስጥ ነው እንዴ? አልጋው ጋር አለ። ሊድና ውሰድ በእናትህ ሂድ። ደብዳቤዎቹስ? አመድ ውስጥ ናቸው። ገዛኝ አልሄድክም እንዴ? ለምንድን ነው የምሄደው? አይ ትሄዳለህ የሚባለው ወሬ ሰምቼ የመላኩ ደብዳቤ ሲባል እንደማስችል ገብቶኝ ነበር። እኔ እናንተ በዚህ ጉዳይ አንድ ነን። የመላኩ ደብዳቤ? የምን ደብዳቤ? ፈልገሃቸው የመጣው ደብዳቤ እዚህ ውስጥ ተቃጥለዋል። ዘውዴ ሁሉንም አቃጥሏቸዋል።
እዛ ነበር የመላኩ ደብዳቤ ሲባል የጓጓሁት። አዲስ አገኘው ይሄ እዛ ነበር በቀላሉ የተታለልኩት። ገዛኝ ይቅርታ፣ እኔ ስለምን ደብዳቤ እንደምታወራ አልገባኝም። ያልገባኝ ነገር ለምን ፈለከው? እኔን ከዚህ ለማስወጣት ይሄን ያሉ መልፋቱ ለምን አስፈለገ? እኔ አላቅም። ከዚህ በኋላ ደግሜ ያልጠይቀ ይኸውልህ ገዛኝ፣ እኔ እኮ ለምን እንዲሄድ ፈለክ? ከዚህ በኋላ ከዋሸ የህይወቴ መጨረሻ ውሸት ነው የሚሆነው። ንገረኝ፣ ለምን እንዲሄድ ፈለክ? ከቀስም ጋር ተኝታል አይደል? ምን? አዎ፣ አንተ ከመጣ ወዲያ ሁሉ ነገር ድብልቅልቅ አለ። ካንተ በፊት ሰላም ነበር፣ አንተ መታ በለሻሸው እንጂ። ከቀስም ጋር ተኝታል አይደል? የልጅን ስም ተጠቅመ እኔን ከዚህ ለማባረር የፈለከው ለሴት ብለህ ነው? እኔ በዚህ ዓለም ላይ ክብሬ ብቻ ነው ያለኝ። እመነኝ፣ ከዚህም በላይ ታጣለህ። ከዚህ በኋላ በመንገዴ ከገባህ አይደለም የገባህ ከመሰለኝ እገልሃለሁ። ሰምተኸኛል? ሰምቻለሁ። እንዴት ዋልሽ? አታናግሪ። እንዴ ወዴት ነው? አገሬ ላናግራ። ሀገሬን እኮ ዝም ብሎ ገብቶ ማየት አይቻልም። በተለይ ለኃጢአተኞች ሂጂና መጨረሻ ላይ ተሰለፊ። እድለኛ ከሆንሽ ትጠሪያለሽ። አሳልፈኝ። አይሆንም አልኩሽ አይደል? ጠላ ቤትሽን እንዴት አየሽው? ለድርጊታችሁ ትከፍላላችሁ። ነግሬሽ ነበርኩ። በሚቀጥለው ሲመጡ ቀለም ለመቀባት አይሆንም ብዬሽ ነበር። የምታረጉትን እያየሁ ዝም ብያላችሁ። ምን ታመጫለሽ? ቃኘው አስገባት፣ ችግር የለው።